እኔ እናት ድጋሚ እንዳዲስ እንግባና እንኳን ደህና መጡ። እንኳን ደህና ቆየ መምህሬ። እንኳን አተረፈ እመቤቴ። ሁል ጊዜ ከፊትህ ትቅደም ከነ ልጇ መላእክት ሁሉም ቅዱሳን ጻድቃናት ይጠብቁልን ከነ ቤተሰብህ። በእውነት ከባድ ነው ለኛ ስትል ብዙ ነገር እያሳለፍክ ነው፣ ብዙ ሰው እያተረፍክ ነው። አሜን። እግዚአብሔር ይጠብቅህ። ትክክል ነው። ያው ግን ምንድነው የገባኝን ያክል ስናገር እናንተም ደግሞ ለኔ ጸልዩልኝ። አሁን ለምሳሌ ይሄን ያሳየኋችሁ ቪዲዮ ልክ ጸሎት አልቆ ካሜራ እያነሳሳሁ ጎንበስ ብዬ ቀና ስል እዚህ ጋር ልቤ ላይ ነው ጥርቅም አድርጎ የወጋኝና ቶሎ ሰላምዬ መቁጠሪያ አቀብኝ አልኳትና መቁጠሪያውን አቀብላኝ በስላሴ ስም አሁን የገባ እዚህ ጋር ተገትረህ ነበርክ ብዬ ቋስ አድርገው ወይኔ ኃይለ ኢየሱስ ብሎ መሬት ላይ ጠብ አድርጎ ጣለኝ። ያ ምንድነው እንዴት መንፈስ እንዴት እንደሚገባ ወይም ደግሞ እንዴት ብሎ ሲገባ ምልክት ምን እንደሚያሳይ ከልምድ በህይወቴ ላይ ብዙ ጊዜ ላይ አውቄዋለሁ። እና ቶሎ ብለን እርምጃ መውሰድ መልመድ አለብን። ሲያመን ሲወጋን ቶሎ ብለን ጸበል መጠጣት፣ ቶሎ ብለን መቁጠሪያ መቀጥቀጥ፣ ቅባ ቅዱስ መቀባት ምናምን ስናደርግ ይያዛል። ያው እንግዲህ እኔ ቪዲዮ ሙሉ ማሳየት ያልፈለኩት የሰላምዬ ድምጽ ስለሚሰማ ነው። እሷን ደግሞ አጥማቂ ብለው እንዳይሏት ነው። ሰው ዘመድኩን አሁን የጎዳና ልጆችን ጸበል ስረጭ አይቶ ጸበል መርጨት በቤት ውስጥ ማንኛውም አባት ወይም ልጅ ወንድም ጸበል ረጭቶ ሰዎችን መባረክ ሰዎችን ማገልገል ይችላል። ያ ደግሞ ከስላሴ ልጅነት ጥምቀት ጋር በፍጹም የሚያገናኘው ነገር የለም። በቤታችን ውስጥ ወንዶች ጸበል ይቅዱ ጸበል ይርጩ እንደሚባለው ነው ያደረኩት። ክህነት ሳይኖረው ማጥመቅ ጀመረ ምናምን ብሎ ዘመድኩን እንደው እንዴት እንደሚያስችለው ያ እንግዲህ ዛሩ አላቅም ውስጥ ያለው ዛር ያው ዛሬ ራሱ ያቀረብኩት ገጠመኝ የሱ ዘመዶች ገጠመኝ ነው፣ የቤተሰቦቹ ገጠመኝ ነው። እንግዲህ የዘመድኩን ቤተሰብ ነን ብለውኛል። እና ዞሮ ምንድነው ቪዲዮውን ሙሉን ባሳያችሁ ኖሮ ብዙ ነገር ተሰሙ ነበረ። የሚያወራው ነገር ወይኔ አትግባ እየተባልኩኝ ተያዝኩኝ ነው የሚለውና እናንተ ስለምትጸልዩልኝ ነው ቶሎ የሚያዝልኝ ለማለት ፈልጌ ነው። እኔ ሩጫዬ ምን ሁሌ አገልግሎቱ ጋር ነው፣ እናንተን ለማገልገል ነው። ግን ወዲያውኑ ደግሞ ጠብ አድርጎ እግዚአብሔር ከፊት ለፊት ያለው ቅዱስ ሚካኤል ይይዝልኛል። እግዚአብሔር የተመስገነ ሁሉ ጊዜ ጥበቃው ካንተ ጋር ይሁን። ቅዱስ ሚካኤል ሁሉም ጻድቃናት ካንተ ጋር ይሁን። አትመምብን መምህሬ። ብዙ እያተረፍን ካንተ ቤተሰቦች ሁሉ ሰው ካንተ እንትን ያለ የተማረ ነውና እግዚአብሔር ይጠብቅህ በእውነት አሜን። እናት ከየት ነው የሚደውሉት? እኔ ከስዊድን ነው። አሁን 2 አመት ሆነኛል። ከአሁን በፊት ደውዬ ነበር ከልጄ ጋር ሆኜ ሴፍ ምናምን ብዬ ከስዊድን እንደዚህ ድቁና ሊማር ነው ብለን ምናምን አግኝተንህ ነበርና አሁን እንዴ ማን ነበር? ሳምሪቱ ብን አሁን ሳምሪቱ ብዬ ያንተ እንትን እያልኩ ነው የተረጎምኩ ነው ያለው። ኦኬ አስተውልኩኝ። እሺ በጣም ብዙ ሰው ካንተ የተማረው ነው በትግርኛ። በቃ ይሄ አምጪልን በቃ ይሄ ተርኪልን ያሉ በውስጥ መምህር ተስፋ ሲተርክ በደንብ አልሰማሁትም። ይሄን ለእናትሽ ተርጉሚልን ያልኩ የሴት መምህር ተስፋ ይሁኛለሁ። በጣም ይገርማል። ሳምሪ ቲዩብ አሪፍ ነው። ታውስ የሚባል ቲዩብም አለ በትግርኛ የኔን ገጠመኞች እየተረጎመ ያለው ወንድማችን ናውድ ይባላል። በጣም ጎበዝ ነው። አንቺም ደግሞ እንገናኛለን ካናዳ ላይ። በጣም በቃ ብዙ ሰው እየደወለ ነው በውስጥ መስመር። እግዚአብሔር ይመስገን። ካንተ ኮፒ እያደረግን ሁሉ ያስተማርናቸው ነው። እግዚአብሔር ይጠብቅልን መምህሬ። ብዙ ሰው እየተጠቀመ ነው። በጣም ጥሩ ደስ ይላል። አሁን እንግዲህ ትግርኛ፣ ኦሮምኛ፣ ጉራግኛ ተጀምሯል። የቀረኝ ወላይትኛ ነው። እግዚአብሔር ይመጣል። እግዚአብሔር ያምጣላቸው እነዛ የተቸገሩትን በእውነት ደስ ይላል። በርቱ። እንግዲህ እኔ ከኔ የሚጠበቀውን አቀብያለሁ። እናንተ ደግሞ አዳርሱት። በተለይ ወደ ኤርትራ ጸጋ አብዝቶ ይስጥህ በእውነት በምርት ሳይ በእውነት ብዙ ሰው የተማረ የተለወጠ ነው። እኔ ለራሱ በአንዴ እንደዚህ ሰው እንትን ይላል ብዬ አላሰብኩም ነበር። በቃ ብታይ ብዙ ሰው እግዚአብሔር ይመስገን በጣም ደስ እያለኝ ነው። ብዙ ሰው እግዚአብሔር ይመስገን። አይ ጥሩ። በትግርኛ መተርጎም ላይ ብቻ ነው ወይስ የገባሽን ያክል አንቺም ደግሞ ትነግራቸዋለሽ? መተርጎም ብቻ ነው እንዳልሳሳት ስለምፈራ ልክ ካንተ ያለው በሙሉ ኮፒ ያረኩ በትግርኛ
ገልጬ ነው እንትን ማድረግ እንዳልሳሳት እየፈራሁ የገባኝ ደግሞ ከኔ ተሞክሮ እኔ እንደዚህ ሳደርግ የመምህር ተስፋዬ እንደዚህ ብሎኝ እንደዚህ ውጤት አግኝቻለሁ እያልኩ እመክራቸዋለሁ። በእኔ በተሞክሮ ደግሞ በጣም ደስ ይላል። ጥሩ ነው። የምፈልገው ደረጃ ላይ ስለደረሳችሁና በምእመን ደረጃ እርስ በርስ የተረዳዳችሁ ምን ያህል ለመዳን የምታደርጉትን ጥረት ሳይ እኔ እቀናለሁ። ስለዚህ በተለይ ኤርትራውያን ወደ ሰሜኑ ክልል ትግራይ፣ ወደ አማራው ክልል በደንብ እየነቁ እንዲመጡ ፈልግ ነበረ። ሆኗል። በብዛት ደብተራው እየሰራ ያለበት ያልታወቀበት ደግሞ አንዳንድ የሌላ ባዕድ የሆኑ የሌላ ባዕድ ስልሽ የሁሉም ሰይጣን ባዕድ ነው፣ ግን ከሌላ ሀገር የመጣ የዛር መንፈስ ስሙ ራሱ የሌላ ቋንቋ ትርጉም ያለው ስላለ እንኳን ያ ተጨምሮ ቀርቶ የደብተራውም አልተቻለም። ስለዚህ ይሄንን ራሱ ለማጋለጥ የምታደርጉት ጥረት በጣም አሪፍ ነው። በጣም ሰው ቶሎ ነው ነቅት የሚል በቃ እንደዚህ አልመስል እያለ በጣም እንትን ይላል። ያንተ ስልክም እንዲያውም አማርኛ የሚችሉ ያላወቁ የነበሩ ብዙ ሰው በቃ ስልኩ እያሉ እሰጣቸዋለሁ። አያውቁም ነበር። ልክ በእኔ እንትን ሲያነቡ ነው ያወቁት። አማርኛ የማንበብ እንዲያውም የማይገባቸው የነበሩ ብዙዎች ተጠቅሞበታል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደስ ይላል በጣም። እስቲ የሚጠይቁኝ ነገር ካለ ወይ አንቺ ልበል? አንቺ ብትለኝ ምንም ችግር የለውም። አንቱም ብትለኝ ክብረትም ችግር የለውም። ደስ ባለ መምህር። የተረጋጋ ድምጽ እየሰማው ስለሆነ አንቺ ማለት ከበደኝ። ችግር የለውም መምህር። እሺ። እኔ ጥያቄ ነበረኝ በልጄ ዙሪያ በጣም ፈተና እየመጣብኝ ነው በልጆቼ በሶስቱም፣ ግን በተለይ በዚህ ልጄ አሁን የሴት በጣም ያንተ ይከታተል ነበር። በጣም በቃ መምህር ግርማ የሚወድ ያንተ ትምህርት የሚወድ ነው። አሁንም እግዚአብሔር ይመስገን በአገልግሎት ላይ ነው ያለው ቤተክርስቲያን ውስጥ። አሁን ዲቁና እየተማረ ነው። እግዚአብሔር ይመስገን እንደምፈልገው እየሄደልኝ ነው። እንደምትፈልጊው መምህርዬ ያን ትምህርት የማይወዱ አግኝተውታል። መምህር ግርማን የማይወዱ ማለት ነው። እሺ አገልጋዮች እና በቃ ቤት እንጸልይ ነበር የነበር ነው አብረን የምንጸልይ በቃ በጣም ጥሩ የነበር ነው። ተወው መምህርዬ የመቁጠሪያ ምናምን አለ አይደል? ምን አሉኝ? ተወው ይሄ ጸሎት የቤት መጸለይ በዛ ቤተክርስቲያን በጣም በቃ ቢዝ ሆነ። በቃ አላገኘውም። ከኔ ጠፋ በለው መምህርዬ። እኔ በጣም ጨንቆኛል። በትዕግስት ላናግረው ብሞክር እሺ ይላል። በጣም ይታዘዘኛል። እሺ ይላል። ግን የለም እዚህ ቤት መምህርዬ። ያ እሱ ጋር ጓደኛ የሆነ ልጅ የእናንተ ትምህርት አይቀበልም። የመምህር ግርማ ስፔሻሊ አይወዳቸውም እና ምንድነው መንፈስ ምናምን እያለ በቃ አስራቀው ከኔ ማለት ነውና በጣም ጨነቀኝ መምህርዬ። ይሄ መንፈስ ቤተክርስቲያን እያስመሰለ ያጠፋው ይሆን እንደ ልጄ? ብዙ ሰው እንትን ይለዋል። ጎበዝ ነው ልጁ፣ ስማርት ነው። በዛ የሆነ መንፈስ እንደሸውደው ማለት እንደምራ ማረግ ጨነቀኝ። በቃ አላገኘውም። የለም እዚህ ቤት መምህርዬ። ይመጣል፣ ሌሊት ነው የሚመጣው። የት ነው ያመሸው ስለው መዝሙር ነበረን እንትን አለን ይላል። በቃ የለም እዚህ ቤት መምህርዬ። ምን እንደማረግ ጨነቀኝ መሰለሽ። ይኸውልሽ ልጅሽ ምንም አይሆንም። ይሄን ትምህርት ስላላዳመጠ የሚመጣበት ነገር የለም። አንቺ እናቱ ነሽ። አንቺን ሊጣላ አይችልም። የሰማው ትምህርት በቂ ነው። እስከዛ ድረስ ካንቺ የሰማውና ያየው የግዴታ እስከ መጨረሻ ድረስ ካንቺ ጋራ መከተል አለበት የሚለውን ነገር ማሰብ የለብሽም። ለምን መሰለሽ? ከዚህ በኋላ የሚገጥመውን ነገር እያስተዋለ እማዬ እየተናገረችው ለካ ትክክል ነው፣ ይኸው እዚህ ጋር ገጠመኝ እያለ ራሱ እያሰበ ይሄድ እንጂ ገና ሳይገጥመው አንቺ ምንም ችግር ሳይገጥመው እንዴ ሊገጥም ይችላል ካልሽው ሁሉ ነገር ተረት ነው የሚመስለው። ተረት እንዳልሆነ በራሱ ህይወት እያየው የሚሄድበት ህይወት ውስጥ ነው የሚመጣው። አይጎዳብሽ፣ ምንም አይግጠመው። ይሄን እኔም መልካም ምኞትም እመኝለታለሁ። ግን ብትቺ እግዚአብሔር ሆይ ወደ እኔ ሐሳብ የሚመጣበትን ምክር ምከረው፣ አስተምረው፣ ሳይጎዳ ልጄ እንዲማር አድርገው፣ ዋጋ ሳይከፍል በህይወቱ ላይ ምንም አይነት ቅድስናውን ድንግልናውን ሳያጣ አንተ መስመር አስይዝልኝ ብለሽ መጸለይ ብቻ ነው አንቺ የሚጠበቀው።
የተማራት ያቺ ስንቅ ትጠቅመዋለች። የአንቺም እናትነት ደግሞ ጸሎት ይጠቅመዋል። ደግሞ ምን አንቺን ጠልቶ የትም ቦታ ሊሄድ አይችልም። እንዲያውም የበለጠ ከባድ ችግር ውስጥ የምትከቺው በጨቀጨቅሽው ቁጥር ነው። በጣም ብዙ ነገር በወተወትሽ ቁጥር፣ በፈራሽ ቁጥር ከጸሎቱና ከመናፍስትን ከመቃወሙ ሲርቅ የሚገጥመው መጥፎ እንደሆነ ስታስቢ ሟርት ይሆንብሻል። ሟርት እንዳይሆንና ይሄው የፈራሁት ደረሰ የሚባል በእናንተ እንዲያውም በትግርኛ እንዲሆነ ተረት ሲተረት ሰማለሁ። የተናቀረኛ ያስረግዛል እንደሚባለው ዝተናቀ ጓሳ ያጠንስ ነው የምትሉት። ጓሳ ያጸዋ። ስለዚህ ይሄ ባንቺ ውስጥ ሆኖ የምትፈሪው መንፈስ ይመጣል። ያ ይመጣና ልጅሽን እንደምትፈሪው ያደርገውና ይሄው ብዬ ነበረ ይሄ ሁሉ ከዚህ ትምህርት ስለራቀ ነው ያለሽ። ያ ነገር በትክክል ስራው እንዳይሰራ አንቺ መጀመሪያ መጸለይ። መንፈሱ በትክክል ስራውን የሚጀምረው በምንድነው? ፍርሃትሽን ተከትሎ ነው። ድፍረትሽ መሆን ያለበት ንቀት ላይ ነው። ይሄ መንፈሱ መናቅ ምንም አያመጣም፣ ልጄ ይድናል፣ እኔ እናቱ እያለሁ ምንም አይሆንም፣ እሱም ደግሞ ብርቱ ነው፣ ጠንካራ ነው እያልሽ ነው የሆነ ተስፋ ማድረግ ያለብሽ እንጂ ፍርሃት አያስፈልግም። ኦኬ፣ ትክክል ነው። እዚህ በዚህ በሌሊት ምናምን በጣም የሚያስፈራ ቦታ ስለሆነ እንደዚህ ድራግ የሚወስዱ እሱ በጣም ያስጨንቀኛል። መምህር እንዳያገኙት እያልኩ እንጂ ትክክል ነው። ዝም ማለት ይቻላል በጸሎት። አያገኙትም፣ በፍጹም አያገኙትም። እንዲያውም የተማራት የሚያውቃት የኛ ትምህርት አለች ወይም አንቺም ስትከፍቺ የሚሰማት የነበረችዋን በተግባር ከሚቀርባቸውም ሆኑ ከሚያያቸው ሰዎች ህይወታቸውን ያየዋል። ምንም እንዲያውም ውጤታማ እንዳልሆኑ መንፈሳዊነታቸው ቲዮሪ ብቻ እንደሆነ ፕራክቲካሊ ቤታቸው በየቀኑ የማይጸልዩ የማይሰግዱ መሆናቸውን ሲመለከት እንደማያዋጡት ሲያውቅ ራሱ ይመጣል። አብዛኛው አገልጋይ እኔንም ጨምሮ ብዙዎቻችን የምንፈተነው የምናስተምረውን አንኖረውም እና ያያቸዋል፣ ይቀርባቸውና ይያቸው። እንዲያውም ይሄ አሪፍ የእንትን ጊዜ ነው፣ የኤክስፒሪየንስ ጊዜ ነው ብዬ አስባለሁ። የትሬኒንግ የሚባለው ቲቶር ጊዜ ነው። እሺ ያርግልኝ እግዚአብሔር መምህር እንጂ አንተ ትምህርት አለው በቃ ልጆችም ስለሚያስተምር የመምህር ተስፋዬ እንትን የሚላኪልኝ ያለ በአንተ እንትን ይጠቀምበታል። በጣም ነው የሚወድህ። ግን ያው የመንፈሱ ነገር ግን በእነሱ ስለተሳበ ብዬ ነው መምህር ቤት እኔም እየጨቀጨኩት ነው። በእርግጥ ጸልይ ነው ምሎ እሱ መተው ትንሽ አስጨነቀኝ። በቤት ላይ ጸጋ እንዲያበዛልህ እግዚአብሔር እንዲጠብቅልህ ጸልይ በእናትህ። ብዙ ሰው እዛ የሴፍ ስለሚል አይን አለ የቡዳ መንፈስ አለ በእናትህ ብዬ እለዋለሁ። ግን ያው እንዳልከው እግዚአብሔር ራሱ ይጠብቅልኝ መምህር። አይዞሽ በርቺ፣ አይዞሽ። ሴቷ ደግሞ ታናሹ ልጄ ደግሞ በጣም እየጠፋችብኝ መምህር። ትጠፋለች ደግሞ ስትጠፋ አኩርፋ ከጠፋች በቃ አላገኛቱም፣ ፖሊስ ነው የሚያመጣት። በዛ ደግሞ እየፈተነኝ ነው እና እግዚአብሔር ይመስገን። መጥፋት ማለት ነው ንገሪኝ እስቲ። አሁን ከትምህርት ዝም ብላ ሳትነግራቸው ትወጣለች፣ አትገኝም። ከዛ በፖሊስ ነው የምትገኘው። እኔ ጋር ደግሞ አንድ ቀን በቃ በረዶ ነው፣ በጣም ጨለማ ነው እና ሞባይል ፈልጋ በሞባይሉ ያው ኮንትሮል ሆነዋል ልጆቹ። እግዚአብሔር ከዚህ ነገር ይጠብቀን። ሞባይል ወሰድልኝ ብላ ወጣች። እኔ ደግሞ አትሄድም ብዬ በረዶ ነው ጃኬት ቢጃማ አድርጋ ነው መምህርዬ ከተማ ነው የሄደች። ባቡሩ ተሰቅላ ባቡር ደግሞ አንድ ልጅ ከፈለልኝ አለች። 2 ሰዓት ቆይተን ያገኘዋት ፖሊስ እና መንፈሱ የፈተነኝ ይሆን? የት ነው ትልሻለች? የት ነበርሽ ስትያት? እንዴት እንዳድኩ በባቡር ሄድኩኝ። አንድ ልጅ ክፈልልኝ ስለው ከፈለልኝ አለች። ከፍሎ አሳለፋት እና ፖሊሶች ደግሞ የሚገርምህ እግዚአብሔር ቅዱስ ሚካኤል አፋቸው ያዘልኝ። እዚህ ቀላል አይደለም። ልጅ ዝም ብሎ ሲጠፋ የሆነ ችግር አለው ብሎ ነው እንትን የሚያደርጉና ምንም ነገር አላመጡብኝም እስካሁን። እግዚአብሔር ይመስገን መምህርዬና ምን እንደማድረግ እንዳለብኝ እንድትመክረኝ ነው። አይዞሽ። ይሄ አንቺ
ቅድም እንዳልኩሽ በተጨነቅሽ ቁጥር ሊያስደነግጥሽ የሚፈልግና ጸሎትሽ እንዳላረገ አሁንም ልጆችሽ በጣም ችግር ውስጥ እንዳሉ ለማሳየት የሚሞክር ከአንቺ ወደ ልጆችሽ የሚሄድ መንፈስ እንዳለ ነው መረዳውና ብትቺ ከኔ ወደ ልጆቼ እየተሻገርክ ልጆቹን አጉል የሆነ ነገር እንዲሆኑ እያደረክ እኔን የምታሳቅቀኝ መንፈስ ታሰር ብለሽ መጀመሪያ አንቺ ጋር ያለውን ሰሪ። ከዛ ለውጥ ታይባቸዋለሽ። እናት ሁልጊዜ መጨነቁ አይቀርም። ጭንቀቷ ደግሞ ከልክ ሲያልፍ ምን ይሆናል? ሟርት ይሆናል ማለት ነው። እንደዛ እንዳይሆን አንቺ ጋር ያለውን ሰሪ። ያው ሶስተኛ ደግሞ አባታቸው አሁን አንድ ሳምንት ከኔ ጋር ናቸው፣ አንድ ሳምንት ከሱ ጋር ናቸውና የጴንጤ ቤተክርስቲያን እየወሰደልኝ ከሱ ጋር ሲሆኑ መምንድርዬ እኔ እዚህ አስቀብላቸዋለሁ። እኔ ጋር ሲሆኑ እሱ ጋር ሲሆኑ ደግሞ ይወስዳቸዋልና በምን ነገር እንደምፈታው እኔ አላውቅም። አባታቸው ደግሞ አዎ እነሱ ገና ስንት አመታቸው ነው? ግን ገና ቤዛ አልያዙም እንዴ? 9 እና 8 ናቸው። ልጄ ወንዱ አይሄድም ከኔ ጋር ነው፣ እሱ ሌላ ነው አባቱና እሱ 18 ሞልቶት ምን ችግር የለኝም። እነዚህ ትንሾቹ ግን 9 እና 8 ነው እድሜያቸው። እነሱ ነው የሚወስዱልሽ እና ልክ ከሱ ሲመጡ በቃ ልነግርህ አልችልም። እንዴት እንደ እብድ ነው የሚቀየሩ። በቃ መንፈስ እንደሆነ ይገብቶኛል። በቤት መቀመጥ አይፈልጉም። በጸበል በምናምን ነው ማረጋጋቸው መምህርዬ። አዎ አንዱ ትግልሽ እሱ ነው መሆን ያለበት። ሲመጡ እንደዛ ማድረግ ነው። ሁለተኛው ግን ሊሄዱ ሲሉ ሲወስዳቸው ቅባ ቅዱስ ቀብተሻኛቸው ወይም ደግሞ ጸበል አጠጥተሽ ቅዳሴ ጸበልም ካለ ምንም ያንን አድርገሽ ጸጉራቸው ላይ ምናምን አድርገሽ ላኪያቸው። በቃ እንትን ምናምን ትልሽ እምነቱንም የጸለይሽበትንም እምነቱን አጠቃላይ አድርገሽ ላኪያቸውና ከዛ ሲሄዱ ምንም አይሆንም። እንዲያውም ጭራሽ ሲሄዱ ለውጥ ያያሉ ራሳቸው። ህፃናት ናቸው፣ አይዞሽ ችግር የለውም። እግዚአብሔር ደግሞ ይጠብቃቸዋል። ያንቺ እምነትም እኮ ልጆችን ይጠብቃል። ብዙ ጊዜ ልጆች በ40 እና በ80 ቀን ሲጠመቁ እውነት አውቀው ነው እንደሚጠመቁት። የወላጅ እምነት ነው እንጂ የሚረዳቸው። ስለዚህ አንቺም እምነት ይጠቅማልና አይዞሽ አትጨናነቂ። ግን የመናፍቅ መንፈስ በውስጥ በኩል ስራ እንዳይሰራ እዛ ሄደው ሸምተው ስለሚመጡ ስራ እንዳይሰራ በበገና መዝሙር ሲመጡ ሁልጊዜ ስትቀበያቸው በገና መዝሙር ከፍተሽ ቢያንስ ሙሉ ቀን ወይ ግማሽ ቀን ከፍተሽ ዋይ። የበገና መዝሙር አይወድም የመናፍቅ መንፈስ። በጣም የሚሰቀጥው ውርር አርጓቸው ነው ከላያቸው ላይ የሚወጣው። ሙሉ ቀን ከፍተሽ ቅዱስ ቁርባን እኮ ጠሉት መምህርዬ። ታዲያ እንዴት ሲደርሱ ቅዱስ ቁርባኑ የያዝን በቃ እናስቀብላት፣ በተለይ ትልቋ ማለት ነው። ትግልሽን አታቆሚ። ቅዱስ ቁርባኑን ጠሉት ሳይሆን ይሄን ቅዱስ ቁርባን ከተቀበላችሁ በኋላ መሸልማችሁ ሽልማት አለ፣ አይዟችሁ እንዲህ ነው እንዲተሙ ታሪክ ንገሪያቸው፣ ትምህርት ንገሪያቸው ስለ ቅዱስ ቁርባን። ቅድስት ሙራኤልን የፊልሙን አውርደሽ አሳያቸው። እንዴት በእነሱ እድሜ ልክ ያለች ሰማዕት ናት ቅድስት ሙራኤል። ዩቲዩብ ላይ ገብተሽ በትግርኛም በአማርኛም ተተርጉሟል። የግብጽ ፊልም ነው። የእሷን ፊልም የህፃን ቂርቆስን ፊልም እነዚህ የአባኖቭ የ12 ዓመቱ ቄስ እነዚህን ፊልሞች ስትከፍችላቸው ትንሽ የሆነ ውስጣቸው የመረጋጋት ያንን ባህሪ የመውረስ በእግዚአብሔር ላይ ተስፋ የማድረግ ነገር ያድርባቸዋል። እንግዲህ ፊልም ያልኩሽ ለምንድን ነው እንደ ባህሪያቸው እንሂድ ብለን ነው እንጂ አንቺ ነሽ ታሪኩን ልትነግሪያቸው የሚገባ ወይም እንዲያነቡ ነው ማድረግ ያለብሽ። ግን ባለው ጊዜው በሰጠሽ ነገር መጀመሪያ ወደ መስመር ማምጣት ትችያለሽ። ይሄን እንደ መፍትሄ አድርጌ ሳይሆን እንደው እንደ ጅማሬ ነው። እንደ መፍትሄ ግን አንቺ ጋር ያለው መንፈስ መጀመሪያ ሰሪ። እሱም አስራለሁ ግን እንዴት ሁሌ ሳልቀጠቅጥ ሳላስር እንትና ላርግም። ከኔ ወደ ልጆቼ የሄድክ ታሰር። ልጆቼ ላይ ሆነ እኔ እንድሳቀቅ የምታረግ የማይሆን ያልተገባ ነገር እንዲያደርጉ እያረክ እንድጮህና እንድቆጣቸው የምታረግ እንድንረግማቸው ወይም ደግሞ ላፊ ቃላት እንድናገራቸው የምታረግ ታሰር ብለሽ አንቺ ጋር ያለው መጀመሪያ ካሰርሹ የልጆቹን ባህሪ ላይ ታያለሽ። ከዛ ደግሞ ከአባታቸው ወደዚህ የመጣ ወደ ልጆቹ የመጣ ታሰር። በተኙበት ጸጉራቸውን በጸበልም በምንም አበስ ማድረግ። ይሄን ነገር ምን ለማመድ ነው? አንድ ጊዜ የሚሆን አይደለም። ቀስ እያለ በዛ ነው እግዚአብሔር ይመስገን። በአንዴ የሚሆን ሳይሆን ቀስ እያልሽ ነው የምትለምጂው። ደግሞ እምነትሽም ጭምር ስለሆነ እውቀት በኋላ ቀስ ብሎ የሚመጣ ነገር ነው። መጀመሪያ እመኝ፣ ልብሽ ንጹህ ሆኖ እመኝ፣ ሌላ ሁሉ ይጨመርልሻል። ካመንሽ እኮ ይሄ ያጋጥማችሁ
ለውጡሞ በፖሊሶች ውስጥ ዝም ማላቸው ሶስቴ ነው የጠፋቸው እና እስካሁን ምንም ነገር አለ ማለታቸው እግዚአብሔር አገዘኝ። በጣም ነው የምለው በእውነት። አዎ ስለዚህ ይሄን ይመስላል። እስቲ አመሰግናለሁ። እንግዲህ እሺ አንድ ህልም ልንገርህ መምህሬ፣ አስፈርቶኝ ነው። እሺ ልክ ተኝቼ ያለው ማለት ነው የሆነ ቄስ የሚመስል የተመጠመ ይመስላልና ካራ ይተካልኝ አየውና ደንግጬ ተነሳሁ። እንዴት ቄስ ሆኖ ይሰማኛልና ተደብቆ ቆይቶ ልክ እኔ በሆነ ቦታ ስመጣ ካራ በሆዴ ሲያስገባው ነው ህልሙን ያየሁት። ከዛ ደንግጬ ተነሳሁና ልጄ አንስቶ ስለነበር ጠራሁት ማለት ነው። ደንግጬ ተነሳሁ። ገብተሃል እንዴ ምናምን ብዬ በቃ ተነሳሁ። በዛ ይሄ ደብተራ ነው ብለሽ እንዳትተረጉሚ። በህልም የጠመጠመ ቄስ አይተሽ ቢላ ካራ ማለት ቢላ አይደለ? ቢላ ቢላ እንደዛ ሲያደርግ ብዙ ጊዜ ሆድ በዱላ ሲመታ በቢላ ሲወጋ ወይ በሆነ ነገር ጉዳት ሲደርስበት የሚያሳየው ከጸባይሽና ከባህሪሽ ከማንነትሽ ጋር ነው እንጂ ቀጥታ ከመንፈስ ጋር የሚያገናኘው ነገር አይደለም። ያም እንዳይሆን እኔም እመኛለሁ ባይሆንልሽ። ግን ደግሞ ምንድነው ቄስን በህልም ስታይ እንደ እግዚአብሔር ቁጣ እንደ እግዚአብሔር ሐሳብ አድርገሽ ወሰጂውና አንድ ቁርጥ ውሳኔ ያልወሰንሽበት ጉዳይ አለና ከውስጥሽ ከአንጀትሽ በቃ ቆረጭ ወስኝ። የሆነ ያልተወገደ ችግር፣ ጸባይ፣ ባህሪ ወይም ማማረር ወይም ደግሞ የልጆችሽ አባት ወደ አንቺ ሲመጡ የምትናገሪያቸው እላፊ ቃላት፣ አስፈላጊ ነገሮች፣ ያልተወገደ ጸባይ ካለ ቁርጥ ውሳኔ ወስኝና ከአንቺ ይወጣልሽ። ያልወሰንሽው ነገር ካለ ጸባይ ወደ ሆድ ቢላ ሲገባ ብዙ ጊዜ ሰይፍ ቢላ ምናምን ከገባ በምንድን ነው የሚወሰነው? በቃ ቆረጥ፣ ምንም ነገር በቃ ከልብህ ሆነ ውስጥ ያለውን ነገር አስወግድ፣ አውጣ ማለት ነው። አስተንፍስ ማለት ነው። ጸባይ ወይ ሐሳብ ሊሆን ይችላል ነው። አዎ እኮ እንደዛም ጸባይም ሐሳብም ነው። አንቺ ውስጥ የሆነ እልህ ነገር ካለ ንዴት፣ ለምን እንደዚህ ሆንኩ፣ ለምን እንደዚህ ተደረግኩ የሚል በጣም ያስሹ ቂም ምናምን ካለ እሱ በቃ አውጪው፣ ቁርጥ አድርገሽ አውጪው። እሱ ጸሎትሽ እንዳያደርግ በጣም ይከላከላል። የመከለል ከእግዚአብሔር የሚመጡትን በረከቶችሽንና መለኮታዊ ኃይል ከእግዚአብሔር የሚመጣልሽን ሐሳብ የመከልከል ባህሪ ያለው የመከልከል ሁኔታ አለው እና አንድ ተደብቆ ከነበረ እንግዲህ በውስጥሽ ያለ አንድ የምትፈሪው ነገር አለ። እሱን ማስወገድ ማለት ነው። ከተደበቀበት ወጥቷል ቄሱ እንደዛ ያደረገው። አዎ ተደብቆ ቆይቶ ነው እንትን ያደረገኝ። ሌላ ሰውም ቢሆን ያደፈጠ የደብተራ መንፈስ ይኖራል፣ እንደዚህ አድርጎሻል ማምለል ይችላል። ግን በትክክለኛው ህልም አፈታት ያ እንደዛ አይደለም የሚፈታው። መንፈስም ደግሞ ከሆነ አንቺ መስገድ መጸለይ ነው ነው ብለሽ የምትደመድሚው ነገር ካለ የምትፈሪው ነገር ካለ ግን እንደዛ ነው ብዬ አላስብም። ካህኑ እንደ ቄሱ እንደ ካህን አድርገሽ ወሰጂውና በአንቺ ህይወት ውስጥ ድንገት መጥቶ እግዚአብሔር አንድ ቀን የሚያወጣው ነገር አለ። የዛን ሰዓት ቆርጥ አድርገሽ ካንቺ አውጪው በቃ። ኦኬ አዎ ሐሳቡማ መጥቶ ነው በቃ። ከዚህ ሀገር በጣም አስጠልቶኛል መምህሬ። በልጆቼ እየፈራሁ ነው በቃ። ለልጆቼ የሚሆን ሀገር አይደለም ብዬ ቆርጫለሁ። በሁሉ ማለት መንፈሳዊ እንደ ፍላጎቱ መንፈሳዊ ማስያዝ አትችልም። ሁሉ ሰው ነው የሚዋጋ፣ በዙሪያ ያለው ሰው ነው የሚዋጋ መንፈሳዊ ጋር። አንተ ፈልገው እየሄድክ ምን ነው እንትን ጣልሽ ለምን እንደዚህ አትሆኝም? በሌላ ስለሚያውቁ በድሮ በዓለማዊ ምናምንና አስጠሉተኛል። እሱን ነገር በስራ በሁሉ ነገር ማለት ነውና እሱ ሳይሆን አይቀርም። በቃ አመሰግናለሁ መምህርዬ። አይዞሽ። እሺ አመሰግናለሁ። እግዚአብሔር አክብርልን። በርቺ። እግዚአብሔር ካንተ ጋር ይሁን፣ ከቤተሰቦች ጋር ሁሉም ሰላም በልልኝ። አሜን። ሳምሪት ብላችሁ ገብታችሁ ትግርኛ ማዳመጥ ትችላላችሁ ያለች ነው እህታችን። ገጠመኙን ማለት ነው እየተረጎመችው እንደሆነ ነግራናለች። አመሰግናለሁ። እሺ